አይኑን ካላየው ምግብ አይበላልኝም። አይኑን ካላየው ስልሽ ደግሞ በአካል እንዳይመስልሽ ፎቶውን ወይም ፕሮፋይሉ ላይ ገብቼ ካላየሁት ማለት ፈልጌ ነው። ስሜን ደብቂልኝ። የምኖረው እንዳንቺ በአረብ ሀገራት ላይ ነው። ቲክቶክ ላይ ብዙ ጊዜ እከታተልሻለሁ። ያው ብዙ ላይቭም አላገኝሽም። የፍቅር አማካሪ እንዳልሆንሽ አውቃለሁ። ግን አረብ ሀገር ለምትሰራ እህት እንደዚህ ብላ ብትነግርሽ ምን ትያለሽ? እና ደግሞ የአንቺ ተመልካቾችና ተከታታዮችም ሀሳብ ቢሰጡ ሴት እንደመሆናቸው ሴት ልጅ ምን አይነት ቻሌንጅ ስታልፍ ምን ይሏታል? እና እንዲህ ነው ነገሩ። እኔ ልጁን ከተዋወቅኩት ገና 6 ወሬ ነው። የተዋወቅኩት ደግሞ በቲክቶክ ነው። እና ልጁ በጣም አማላይ ነው። የመጨረሻ ቆንጆ ነው። ሲያወራኝ ተኛልኩሽ። ግን የሚያሳዝነው ነገር አንድም ቀን በቪዲዮ ኮል አውርቶኝ አያውቅም። ሁሌም የምናወራው በቴክስት ነው። አንዳንዴ እንደዋወላለን። አልፎ አልፎ ፎቶ ይልክልኛል፣ እኔም ፎቶ እልክለታለሁ። እና አነጋገሩ ሁሉ ነገሩ አትራክት አደረገኝ ወይም ደግሞ ሳበኝ። እና አሁን ላይ እኔ እንደወደድኩት ታወቀ መሰለኝ። መጥፋት ጀመረ። አያወራኝም። እኔ እንጃ ዝም ብዬ ሳስበው እስከወደው ድረስ ነበር መሰለኝ የጠበቀው። አሁን ላይ በፈልገው ራሱ አላገኘውም። የእውነት ነው የምልሽ። እኔ ፎቶውን ካላየው እኔ ቀኑ ራሱ ቀን አይመስለኝም። እኔ እሱ ነው እንደፈጠረሽ በጣም ነው ያፈቀርኩት። እባክሽ እህቴ አንድ ነገር በይ። የምኖረው ያው ሰው ሀገር ላይ ነው እና በፍቅር ምክንያት አሁን ላይ ግራ ገብቶኛል። ፎቶውን ሳይሆን ነው ሰላም የሚሰጠኝ። በመጀመሪያ ደረጃ እኔ የምለው ላይክ እኔ ሴት ልጅ ነኝ። በእርግጥ ላይክ ይሄን ቪዲዮ የምታዩ ልጆችን በአጠቃላይ ሴቶች ናቸው። ወንዶችን ልትኖር ትችላላችሁ። ግን ላይክ አንድ ሰው አላማ አድርጎ የሚወጣው ፍቅር ነው፣ ስራ ነው፣ ገንዘብ ነው፣ ምንድን ነው ማለት? እኔ አሁን ወደ አረብ ሀገር የመጣሁት ወይም ደግሞ እዚህ ሀገር የመጣሁት ፍቅር ፈልጌ አይደለም አይደለ? ገንዘብ ፈልጌ ነው። ስለዚህ ገንዘብ ፈልጌ እስከመጣሁ ድረስ ደግሞ መስራት ያለብኝን ስራዬን ሰርቼ ማድረግ ያለብኝን አድርጌ ገንዘቤን ይዤ ወደ መጣሁበት መመለስ ነው እንጂ ቲክቶክ ላይ በጣም የሚያምር ነው፣ በጣም አማላይ ነው፣ ወደድኩት፣ አፈቀርኩት። አሁን ላይ አወራኝም ፎቶውን ካላየው ቀኑ ቀን አይመስለኝም። ምን ማለት ነው? አንቺ ለራስሽ ክብር የለሽም እንዴ? ምን ጉድ ነው? ሲጀምር በቪዲዮ ኮል አውርቶሽ የማያውቅ ከሆነ እመኚኝ፣ ድንገት በሌላ ሰው ፎቶ አንቺን እያወራሽ ነበር ማለት ምን ችግር አለው? ቴክስት እኮ ቀላል ነው። እኔ እኮ ቴክስት ማለት ነው በደቂቃዎች ውስጥ ከ5 እስከ 6 ሰው ጋር መጻፍ እችላለሁ። ቴክስት ከሆነ ቬሪ ፖሲብል ጻፍ ከዛም ጋር ከዛ እና አንቺን እንደዛ እየተጫወተ ቢሆንስ? እንደዛ አይነት ጨዋታ ውስጥ ቢሆንስ? በምን አወቅሽ? በቪዲዮ ኮል አውርቶሽ የማያውቅ ከሆነ ሲጀምር ኢቨን በቪዲዮ ኮል እንኳን ቢያወራሽ አንቺ አረብ ሀገር የመጣሽው ፍቅር ፈልገሽ ነው ወይ? ፍቅር ኢትዮጵያ አለ አይደል እንዴ? እንዴ ታይ እንጂ ታው እናንተ ልብ ግዙ። ታው እግዚአብሔርን ታው እንዴ። ሰው የሚሆነውንና የማይሆነውን እንዴት ነው የማይለየው? ፓተር በጣም ነው የሚበርደው። ኦኬ አሁን እኔ እንደዚህ ጠፋባታለሁ፣ ከዛ ስለምትናፍቅ ትደውልልኛለች፣ ቀጥታ ስለምትናፍቀኝ እንደዚህ ታደርጋለች። ሲጀምር እንደምትወጂው እንደምታፈቅሪው ምናምን ካወቀ እንደው በነፍስ ስጋሽ ነው የምትጫወተው። እንደው ምን አለች በይ። እንደው ቁጭ ብድግ ነው የሚያሰራሽ ማለት ነው። ሲፈልግ ኦንላይን ይጠፋል፣ ሲፈልግ ስልኩን ያጠፋል፣ ሲፈልግ እንደፈለገው ይሆናል። ሲጀምር እሱን ያወቅሽው በዚህ በ6 ወር ውስጥ ነው። ከሱ በፊት የምታውቂው የፈጠረሽ አለ። ከፈጣሪሽ ጋር ሻፈሽ ስራሽን አሰሪ። ፍቅር ከሆነ የፈለግሽው ደግሞ ስራውን ሁሉንም ነገር እርግፍ አድርገሽ ታይውና ተመለሽ ወደ ሀገርሽ። ከዛ ስራሽን እዛው ሀገርሽ መሰለኝ እየሰራሽ በአካል ካገኘሽው ፈጣሪ ብሎ እዛው ፍቅርሽን ቀጥይ ማለት ነው። የኔ ቆንጆ እኔ እንደዛ ነው የምልሽ። ዛሬ ይኸውልሽ ንፋስ አለ። ቪዲዮ ራሱ መቅረጽ በጣም እንትን እያለ ነው፣ ንፋስ ውብ እያለ ነው። እና እንደዛ ነገር ነው እንግዲህ። ሌሎች ደግሞ እህቶች በዚህ ላይ የሚሉ ካለ ኮሜንት ሲያደርጉ አንብቢ። ዩቲዩብ ላይ መጥተሻል፣ እየመረጥሽ አዳምጪ። የፍቅር ሙዚቃ የፍቅር ምናምን እየሰማሽ እንደው ፍስስ ሰዓት በይ ራስሽ። አንዳንድ ጊዜ ማለት ነው የእውነት በጣም ነው የምታስበኝ ማለት ነው። በጣም በታስበኝ ልበል እንጂ ሰው እንዴት የወጣበት ሌላ የሚኖረው ሌላ የሚያስበው ሌላ የሚሆነው ሌላ ምን ጉድ ነው እንዴ? ኧረ ሼ ነው እግዚአብሔር ሼ ነው። ተው ጋር ሴማ ሼ ነው። ራሳችሁን ጠብቁ። ለማንኛውም መልካም ጊዜ